ሀገራዊ መግባባት ላይ እናወራና እኔ አሁን ሴት ነኝ ሴት ሆኜ አመራር ውስጥ አለው አይደል አገርና ህዝብ የሚያሸንፉበትን ሁኔታ መፍጠር ይቻላል። ጥሩ ነው። የዲጂታል ዘመን በሆነበት ጊዜን ይቆጥባል። የተለያዩ እንትኖችን ኦንላይን የሚፈጸሙ ድርጊት ትክክለኛ ነው። ምክክሩ ከምርጫው ቀድሞ ተከናውኖ ቢሆን ኖሮ ሜቢ ለምርጫው ከፍተኛ ግብአት ይሆን ነበር። ሰላም በየቦታው የማረጋገጡ ነገር ይፈጠር ይሆን ነበር። ኢሜል ቀሪ ይሁንልን የሚል ጥያቄ አንዳንዴ ትንሽ ፈገግ ያሰኛል ለኔ እንደግሌ። አቶ ግርማ ምናልባት ቅድም እንደዚህ አይነት ክፍተቶች እንዳሉ ገምግመን ወደ ተግባር መጣለን ያሉት ነገር አለ። ሊመጣ የፈለኩት ይሄንን የማነሳው ለምን እንደወጣ ግን መጀመሪያ ራስሽ ወስነሽ ከመጣሽ በኋላም አመራር ላይም ለመቆየት ቁርጠኝነትን የሚጠይቅ ነው የሴቶች። ብዙ ለውጦች ብዙ የልማት የተለያዩ ፕሮግሬሶች አሉ። በየቦታ ደግሞ ቻሌንጆች አሉ። በመልካምነት ተቀብለን ብቻ ሳይሆን በእኛ ውስጥ ያሉ ኤክስፐርቲስ እና እንደው ጥቃቅን እውቀቶችና ልምዶች ክህሎቶች ካሉ ለማጋራት ሁሉ ሬዲ ሆነን በሙሉ ንቃት እየተሳተፈን ያለ። አይ አውዱ ትንሽ ወይዘሮ ራሄል አውድ እኔ ከተናገርኩት ትንሽ ለወጥ ስላለ እሷን ብቻ እንትን ለማስተካከል እኔ ፐርሰናሊ ስላለፍኩበት ነው። በነዛ ውስጥ እነዚህን ነገሮች ለመቅረፍ መሞከር አለብን። ፍላጎቱና ጥረቱ አለ። የምንተባበርበት ጉዳዮች ላይ ደግሞ መተባበር አገርን እያያል ማለት ነው። ፉክክርና ውድድርን መካከል ያለውን ባላንስ ለመፍጠር በቀናነት እናያለን። ሰባተኛውን ምርጫ ማካሄድ እንፈልጋለን ሁላችንም ግዴታ ነው። ሀገራዊ ምክክር የሚባል ውስጥ ያስገባን ነገር ሀገራችን ከረጅም ጊዜ ጀምራ ተሸክመ የመጣችው ችግር አለ ማለት ነው። ለአብርሃም በግ እግዚአብሔር እንዳሰረለት ኢትዮጵያን የምናድንበትና መሰረት ምንጥልበት ምናመልጥበት ዓለምንም ደግሞ ምናስደንቅበት